በየትኛውም አጋጣሚ እግዚአብሔር ቃል ህይወታችሁን ክሮስ ካረገው እየሰራ ነገርን የእግዚአብሔር ቃል ሕያው ነውና የሚሰራ እኔ ሕያው አላረገውም ነው ሳስበው ይሰራል ስናገረው ይሰራል ሳደርገው ይሰራል እግዚአብሔር ይመስገን። ይሄ የትንቢተ ዳንኤል ምዕራፍ 3 እነዛ 3 ወጣቶች ምናልባትም እኔ የኛ ሀገር ሰው ሁሉ እስኪመስሉኝ ድረስ ነው በጣም ደጋግሜ ያነበብኳቸው። እነዚህ 3 ወጣቶች በአምላካቸው ላይ የነበራቸው እምነትና አምላካቸው ደግሞ ከነሱ ጋር ቆሞ የሚታመኑትን እንዴት እንደሚያድን ይሄ ነብይ በልጅነቱ ነው ወደ ባቢሎን የተወሰደው። ከይሁዳ ምርኮኞች መካከል ንጉስ ናቡከደነጾር በናቡዘረዳን በኩል ከይሁዳ ወደ ባቢሎን ምርኮኞች ሲወስድ የመጀመሪያ ተማራኪዎች ከነበሩት መካከል ዳንኤል የመጀመሪያው ነው። ከዛ ቀጥሎ ሁለተኛው ላይ ደግሞ ደጋግሜም እንደነገርኳችሁ ሕዝቅኤል አለ። ትዝ ይላችኋል። የመጀመሪያ ምርኮ ሲወሰድ እነ ዳንኤል ናቸው። የተወሰደው ግሩፕ ሮያል ፋሚሊ ነው። የቤተ መንግስት ሰዎችና የንጉሱ ሕዝቅያስ ዘመድ ነበር ይሄ ሰውዬ እና የዛ የሮያል ፋሚሊውና ከዛ ቀጥሎ ደግሞ በጥበብና በእውቀት ከነበረው ህዝብ መካከል የተመረጡ የተባሉትን የተወሰደው። ዳንኤል ከዛ ዘመን ከነበሩ ሰዎች መካከል የተመረጠ ነው። ባይዘው ቲኔጀር እኮ ነው፣ ገና እኮ 10ዎች ውስጥ ነው ሲወሰድ። በዛ እድሜው ላይ ግን ከነበረው ሶሳይቲ መካከል የተመረጠ ነው። እግዚአብሔር ጥበብንና ማስተዋልን እውቀትን የሰጠው ነበር እና ተወሰደ። ሁለተኛው ዙር ላይ ናቡከደነጾር መጥቶ 10,000 ሰው ማርኮ ሲወስድ ከ10,000 መካከል ሕዝቅኤል ነበር። ሕዝቅኤል ኦርዲነሪ ፐርሰን አይነት ሆኖ ነው የተወሰደ። ይሄኛው ግን ሮያል ፋሚሊ ነው፣ የቤተ መንግስት ሰው ስለነበር ወስደው እስር ቤት አይደለም ያስቀመጡት፣ የንጉሱ ባለሟሎች መደዳን ያስገቡት። ታስታውሱ ከሆነ ዳንኤልና ጓደኞቹ እነዚህ 3 ወጣቶች የንጉሱ ባለሟሎች መደዳ አስገቧቸው። ከዛ ቀጥሎ በባቢሎን ከነበሩ ከአስማተኞች ከመተተኞች እነሱ መደዳ አስገቧቸው። አሁን የእግዚአብሔር ሰው የሚባል የለም። የጥበብ ነገር ካለው ጠንቋይ መሃል ነው የሚገባው። የእግዚአብሔር ሰው መሆኑን ራሱ ነው የሚለየው እንጂ ናቡከደነጾር ማኑፍ ጋር አያውቅም። ጥሩ ነገር ካለ ቃላተኛ ነጠቢብ ነህ ማለት ነው። ኮከብ መቁጠር ትችላለህ። መንፈሳዊ ዓለም የሚገባ ከሆነ እሱ የሚያውቀው አጋንንት ነው፣ እግዚአብሔር አያውቅም። ስለዚህ ዳንኤል ነው ገብቶ እግዚአብሔርን የሚያስተዋውቅ። እንደውም በጣም የቀደመው ነገስታቶች በጣም ትዕቢታቸው ከሰው አልፎ ወደ አማልክቶች ይሄዳል። ትዝ ይላችኋል ሰናክሬም የሚባለው የአሶር ንጉስ ሁለተኛ ነገስት ምዕራፍ 18 19 20 በእነዚህ 3 ምዕራፎች ትዝ ይላችኋል። በተለይ ምዕራፍ 18 ላይ ወደ ሕዝቅያስ የላከለት መልእክት የምታስታውሱ ከሆነ አምላክ እግዚአብሔር ከእጅ አያድንህም አለውና ለህዝቡ ደግሞ የንጉሱ ባለሟል የነበረው ሰው ቅጥር ላይ ቆመና ሕዝቅያስ አምላካችን ያድነናል ብሎ እንዳያታልላችሁ አለ። ምን እንዳለ ታውቃላችሁ? እኔ አለና እንትን ሀገር ሄጄ አምላካቸውንም ንጉሳቸውንም ነው ድል ያደረኩት ብሎ የ5 ሀገር ሪፈረንስ አመ። ስለዚህ አሁን ሕዝቅያስ አምላክ ብሎ እንዳይሸውዳችሁ ነው 5 አምላክና 5 ንጉስ አሸንፌያለሁ። ስለዚህ አሁንም አምላካችሁ አያድናችሁም፣ ድል አደርገዋለሁ፣ ንጉሱንም እገለዋለሁ፣ ወስዳቸዋለሁ፣ እንዳትዋጉኝ አለና መዋጋት ግን የምትፈልጉ ከሆነ 2000 ሰረገላ አላበድራችኋለሁ። የእናንተ ስለማይበቃ 2000 ሰረገላ ልስጣችሁና 2000 ተጨማሪ ተዋጊ አምጥታችሁ አለና ከእኔ ከበታች ሹማምንት ጋር ተጋጠሙ አለ። ፕራይድ እግዚአብሔር ትዕቢተኛን ይቃወማል እኮ አያሳድረው። ሰናክሬምን ባይዘው በአመቱ ቀጣው አይደለም የሚለው የዛ ማታ ነው የሚለው። ትዕቢተኛን ሰይጣን አይቃወመውም፣ ሰይጣን ነው ትዕቢተኛ የሚያደርገው። ትዕቢተኛ ሰው ሲሆን ሰይጣን ራሱ ይሸሸዋል፣ እግዚአብሔር ነው የሚቃወመው። ሰይጣን ራሱ ቢቀጣው እንደ እግዚአብሔር አይቀጣውማ፣ ራቅ ብሎ ነው የሚሄድ። ትዕቢተኞችን እግዚአብሔር ይቃወማቸዋል። እግዚአብሔር ሊወስድ የሚገባውን ክብር ጠጋ ብዬ ስወስድበት ማለት። እግዚአብሔር ዞር በል ሲል ምድር ባለበት ቃሉ ዞር በል፣ ዞር አይደለም የምትለው ነበር ነው የምትባለው። ወደ ምናምን ምንትን ራሱ መግለጫ ራሱ ወደ አፈርነት ወደ ኤግዚስተንስ ነው የሚጠፋው። ኃይለኛው ነው የሚለው ትዕቢት ላይ የተጠቀሰ ቃል ነው። አንደኛ ጴጥሮስ ምዕራፍ 5 ላይ ትዕቢተኞች ይቃወማል ብሎ እናንተስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ምን አይነት እጅ ነው? እጁ ኃይለኛ። ለምን ነው የተጠቀሰው? ለትዕቢተኛው። ትሑታኑንስ ለማንሳት፣ ትዕቢተኛውንስ በዛው እጅ ነው የሚቃወም። በኃይለ እግዚአብሔር አንተ ኃይለኛ እጅ እኮ አይደለም አይደል? አንድ መዝሙር አለ እጅ ይበዛል ጣትህ በቂ ነው የሚል የፓስተር ታምራት ኃይሌ መዝሙር አለ። እጅ አረ ብዙ ነው ጣቲ ና ብሎ የሚጠራ እግዚአብሔር እንዲህ ቢልክ በአንተ ምክንያት አገር ፕራይዱ በጣም ጣራ ሲነካ የሰናክሬም ንጉሱ ሕዝቅያስ አይደለም የሚለው ዋይዝ ናቸው የቀደሙት ነገስታት። የጻፈውን ደብዳቤ ወስዶ በእግዚአብሔር ቤተ መቅደስ ውስጥ ገባ ይልና በእግዚአብሔር ታቦት ፊት ገልጦ አነበበው ለእግዚአብሔር። ይሄውልህ እግዚአብሔር ሆይ እንዲህ ብሎአል ሲለው ነብዩ ኢሳይያስ ነበር የዛ ዘመን ነብይ። ሁለተኛ ነገስት 18 ላይ በኢሳይያስ በኩል እግዚአብሔር መልእክት ላከ። አንተን ሳይሆን እኔን ሰድቦኛል እና ተወው፣ በአፍንጫ ስናጋው ከታለው አለና በመጣበትን መንገድ መልሰዋለሁ። እሱ ለኔቱ እግዚአብሔር ለኔቱ ዚለ መታው አትሞክር። አንተ ብትመታው መደለቅ ነው አንጀቴ ራስ የምትለው እግዚአብሔር ከአንጀት መራስ ያለ እንዲማ አልጸለይኩም ነው የምትለው። ተወው አለውና መጽሐፍ ሲናገር በዚያች ሌሊት አይደለም የሚለው ተኙ በሰላም አላቸው። በዚያች ሌሊት የእግዚአብሔር መልአክ አሶር መንደር ወረደ የሚል ቃል ስም የለው ማረግ የለው መልአክ ዝም ብሎ አንድ መልአክ ነው። ደርሰና መጽሐፍ እንደዚህ ይላል የእግዚአብሔርን መልአክ ተገኘልና በዚህ
በዚያች ሌሊት 185,000 የአሦር ሰራዊት አለቀ ይላል። 185,000 በአንድ አዳር አይደል ገሉ ቆጥሮም አያልቅም። ጨረሳችልና እግዚአብሔር በቃ ሲለው ነው ያቆመው። 185,000 እሱ ከመሄዱ በፊት ቀድሞ መላኩ። ከዛ ና ሲለው ተመልሶ ጠዋት ሲነሱ ሬሳ ነው በሙሉ ይላል። ሰናክሬም ወሬ ሰማ ይላል። ኢትዮጵያዊ ንጉስ መጥቶብሃል የሚል ተመልሶ ሄደ ይልና ወደ አገሩ ቤተ ጣዖቱ ሲገባ የገዛ ልጆቹ ገደሉት ይልና አሦር ወደቀ ይላል። በአንድ አዳር ማለት ነው። እግዚአብሔር አሦር የሚባል ዳይነስቲ ገለበጠ በአንድ አዳር። ፕራይድ እነዚህም እነ ዳንኤል የነበሩበትም ዘመን ላይ የነበሩት ነገስታት ከአሦር ይብሳል። ባይዘው ባቢሎን ናቡከደነጾር ደግሞ እግዚአብሔር ነው አክብሬሃለሁ ያለው። ከተሞችን ሄደ የአፈር ክምር እንድታረግ እኔ አይደል እንዲያረኩ በተራሮች አናት ላይ እግረን ያቆምኩት እንደ ንፋስ እንድትሮጥ ያረኩ እኮ ነኝ ይዛሃለሁ። ከታሪክ ላይ ነው የሰረዘው። ይሄንን አምላክ እየተከተሉ አለማመን ራሱ ኃጢአት። ይሄ ሁሉ የታሪክ ሪፈረንስ እጃችን ላይ ተቀምጧል። እናንተ የምታልፉበት መንገድ እዚህ መጽሐፍ ላይ አባቶች ካለፉበት መንገድ ጋር ለንጽጽርም አይቀርብም። እኛ የምናልፍበት መንገድ ምን አገኘን ምን ነካ? እነሱ እኮ ነገስታት ነው። እነዚህ ሶስት ወጣቶች ምዕራፍ 3 ላይ ቁመቱ 60 ሜትር እና እንትኑ ስፋቱ 6 ሜትር 60 ክንድና 6 ክንድ የሆነ የወርቅ ምስል። እኔ በጣም ነው የሚገርመው እኮ ድንገት ሰራ ዲዛይን ቆንጆ ዲዛይን ስሩልኝ አለ። ሰሩለት ቆንጆ አድርጎ በወርቅ ሰራው ይልና ዱራ ሜዳ ላይ ወስዶ አቆመው። ከክፍለ ግዛቱ ያሉ ነገስታት ገዢ ምና የተባሉን በሙሉ ሰበሰበና አመጣ ይላል። ስብሰባ አለ ተብሎ ተጠሩ። ድንገት ተሰብስበው ተጠርተው ታዩታላችሁ ይሄን ምስል። አዎ ንጉሱ ነው ያቆመው። እሺ ከዛሬ ጀምሮ አምላካችሁ እሱ ነው። ለስብሰባ ተጠርተው ከዛሬ ጀምሮ አምላካችሁ እሱ አለና አሁን መለከት፣ መሰንቆ፣ ክራር፣ በገና ምናምን አለ። ይሄ ድምጽ ሲሰማ ሁላችሁም ወድቃችሁ ስገዱ። እማይሰግድ ካለ አለና ስገድ ተብሎ ይመከራል አይደለም የሚለው ወደ እቶን እሳት ይጣላል የሚል አንዳንዴ የመጽሐፍ ቅዱስ ክፍል ደጋግመን ስላመናቀው ነው እንጂ እስቲ እናንተ ቤት አውርዱት። ምን እዛ ድረስ አስኬደን አይደል የሚባል ንጉስ እርቷቸው ካሉት ባለሟሎች ማለት የባቢሎን አውራጃ አስተዳዳሪዎች ስለሆኑ እነዚህ ልጆች ምዕራፍ 2 ላይ ዳንኤል በፈታው ትዝ ይላችሁ ህልም ጠፍቶ ህልም አለመና ጠፋበት ይላል። ከዛ በኋላ ህልም አለመ ነበር እንግዲህ አስታውሱኝ ያለ ሰውየው ከዛ ተርጉሙልኛል። እንደዚህ አይነት ትእዛዝ በምድር ፊት ላይ የትኛውም ንጉስ የትኛውንም አዋቂ ጠይቆ ያቀም አሉት። ህልም ይናገርና እንተረጉማለን እንጂ የጠፋ አስታውሱ የሚል ትእዛዝም ሰው ታዞ ያቀም። የትኛውም ንጉስ ደግሞ የጠፋበትን አስታውሱ አይልም። እግዚአብሔር ዳንኤልን ለናቡከደነጾር ማስተዋወቅ ፈለገ። በዳንኤል እጅ ደግሞ እግዚአብሔር መጨበጥ ፈለገ። መታወቅ ስለፈለገው እግዚአብሔር ህልም አሳየውና ወሰደ። መታወቅ ፈልጎ እኮ ነው። ከዛ ናቡከደነጾር ምን አለ? እንደው የማይሆን ነገር ታሪክ ፈጥራችሁ ልትነግሩኝ ብትሞክሩ አለ ህልሙን ጫፍጫፉን ከነገራችሁኝ አስታውሰዋለሁ አለ። ረስቶታል ብለ ፈጥረ ብመታል። ከፊቱ ሲወጡ ትንሽ ቀን ነው መሰጣችሁ፣ ዛሬ ይዛችሁት ካልመጣችሁ ነገ ትገደላላችሁ ሲል ዳኒ ነው አይደል? ምዕራፍ 3 ላይ ዳንኤል ስገድ ያልተባለበት ምክንያት ምዕራፍ 2 ላይ ኦሬዲ እሱ አምላክ ስላሳየ ምዕራፍ 3 ላይ እነዚህ ልጆች የሚያሳዩበት እድል ነው የተገኘው። እሱ ኦሬዲ ቀድሞ አሳይቷል ምዕራፍ 2 ላይ። ስለዚህ ዳንኤል አምላክ አለው ና አምላክ አይባልም። የዳንኤል አምላክ ብሏል ምዕራፍ 2። ስለዚህ አሁን እነዚህ ደግሞ ሌላ እድል ነው። አሪዩክ ለሚባለው ለንጉሱ ባለመዋል ንጉሱ በቃ እረዳቸዋለሁ በሙሉ ሰብስብና እረዳለሁ እኔ ሳበላ ሳጠጣ ትመግብ ከርሜ ይሄንንም አካል አገኙ ምን መንፈሳዊ ናቸው እረዳቸዋለሁ ሲለው ሊያርድ ሰይፉን ይዞ ሲወጣ ዳኒ በጠዋት አገኘው። ወዴት ነው አለው? ላርዳቸዋለሁ። እነማንን? እናንተን። ምን ነው ንጉስ ህልም አለመው ህልሙ ጠፍቶበታል የሚያስታውስና የሚተረጉም ከሌለ ይገደል ብሏል ሲል አረ የንጉስ ትእዛዝ ለምን ይቸኩላል እንደኛ ሳንሰማ አለው። ምን ነው አለው? እኛና ህልሙንም ተነፍቹ እናመጣዋለን ና አለው። ንጉሱ ፊት ቀረብ አለው። ምክንያቱም ንጉሱ ውጣና ግደል ብሎታል። እንዳልገል አንተ ንገረውና ይመናሃል። ዳኒ ገባ። በጣም ቬሪ ያንግ ልጅ ነው ገና ልጅ ነው። አስቡት እንግዲህ ጺሙ ራሱ ገና በደንብ አልወጣ። አስራዎቹን ጨርሶ ሃያዎቹን ገና እኮ የጀመረ ልጅ ነው። በእግዚአብሔር ላይ ያለው መተማመን ግን ሺህ ዓመት ይጫናል። ሺህ ዓመት ይኸው ስንት ሺህ ዓመቱ እንግዲህ አሁን 600 ምናምን ዓመተ ዓለም የተጻፈ መጽሐፍ ነው። 2600 ዓመቱ ነው። ዛሬ ምን ሰብከዋለን ይሄን ሰውዬ? ሰማይ ደግሞ ሰሞኑን እንሄዳለን እናገኘዋለን። ቶሎ ማመን ጥሩ ነው እነሱ ሰፈር እንድንገባ። ልጁ ንጉሱ ፊት ቀረበ። ንጉስ አለው አቤት አለ። የለም ቸኩላለ ዛሬም ብቻ አስጠንተዋል ህልሙን ከነፍቸው አመጣዋለሁ አለ። እንዴ አንተ እግዚአብሔር እኮ እጁ አይጠየቅም ፈቃዱ እኮ ነው የሚጠየቀው። እናመጣዋለን አለው። በእግዚአብሔር ላይ ያለው እምነት ህይወቱን አስይዞ ነው ሰውዬ። ከዛ ገባይና ለጓደኞቹ ነገራቸው። ሶስቱ አሉ እነዚህ ማለት ነው እነዚህ ናቸው ንስቲ ያላቸው ምን ነው ንጉስ እንደዚህ ብሏል እና ካልተገኘ ማጣራዳችን ነው እንጸልይ። ተንበርከከው ጸልዩልና ተኙ ነው የሚለው ህልም ስለሆነ ተኝተ ነው አዳር ጸሎት አድርገው ዘውየው ተኝቶ ነው ያየው። ከዛ ናቡከደነጾር ተኝቶ ያየውን ዳኒስ እየተተረጎመለት አየው። ከዛ ጠዋት ሄደ ንጉሱን አገናኛለ። ምን ነው አርተ ህልሙን አይቼዋለሁ እግዚአብሔር ያሳየ። እኔ እኮ አንዳንዴ መጽሐፍ ቅዱስ ታሪክ እዚህ ላይ ባይሆን እኔ አላምን። ንጉስ እዚህ ይልሃል አለው። ምን አለው? ጭንቅላቱ ወርቅ ነበር ያየዋል። አዎ
እግዚአብሔር ንጉሱን ሞኝ ነው ያደርገው። ጭንቅላቱ ነው። አዎ ደረቱ አካባቢ ምናምን ናስ ነው። አዎ ከዛ እዚያ ጋር ብረት ምናምን፣ ከዛ ከስር ሸክላ ነው። አዎ ወርቁ አንተ ነህ። ከዛ ደረቱ ደግሞ ፋርስ ነው። ከዛ ያኛው ግሪክ ነው። ከዛ ያኛው ሮማ። 4 ስርወ መንግስትን ያየኸው አንተ ነህ አለው። ላይ ሲወርድ ያየኸው ትልቁ ድንጋይ መሲሁ ነው። ያው ሁሉን የሚፈጭና የራሱን መንግስት ይመሰርታል። የእግዚአብሔር መንግስት ሁሉን ትገዛለች እኮ ነው። ሉዓላዊ አምላክ ነው። የዳንኤል መጽሐፍ ትምህርት ሶቨሪን ጋድ፣ የምድር ነገስታት ገዢ ነው። እግዚአብሔር የታሪክ ባለቤት ነው። ይሄንን ነው ገባ ያስረዳው። በዳንኤል መጽሐፍ ላይ እግዚአብሔር ሉዓላዊ ነው። ነገስታቶቹ አይደሉም። እግዚአብሔር ነው የታሪክ ባለቤት። ሲፈልግ ያወጣል፣ ካልፈለገስ ያወርዳል። ምን ማለት ነው? ሲፈልግ ናቡከደነጾርን ቤተ መንግስት አድርጎ እርሱ አቶ ናቡከደነጾር እያስባለ ያሰግድለታል። ካልፈለገ 7 ዓመት ሳር ለማብላትም ንጉሱ ላይ ወንበር ላይ ለማስቀመጥም እግዚአብሔር እጁን አይልክም። ቃል ነው። እንዴ ሳር ያስበላው ተዘላችሁ ምን ታዲያ ያስበላው እኮ እጁን ልኮ አይደለም። ድምጽ ወደቀበት የሚላምባቸው ቃል አይደለም። ይቭን ድምጽ ነው። ቃል እኮ ቢሆን እኮ ታው ነው። ድምጽስ ናቡከደነጾር አምልኮና ሊቀበል ሲል እግዚአብሔር ረሳኸኝ እኮ ነው ሲል 7 ዓመት ሳር በላ ይላል። በፈራው ይላል። አንተ ጸጉር በጸጉር ሆነ ይላል። ጫካ ገባ ይላል። ከዛስ ሁሉን የሚችል አምላክ በሰማይ ያለ ሲል ወደ አይምሮ ተመለሰ ይላል። 7 ዓመት ግን ዙፋኑ ላይ የተቀመጠም የለም፣ ወንበሩን ዞር ብሎ የሚያየ የለም። ናቡከደነጾር ሳር መብላቱ ብቻ ሳይሆን ወንበሩን ጠብቆለት አስመስክሮ መለሰ። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። እውነተኛ አምላክ የሆንከውን አንተን ብቻ ጌታ ይባረክ። በዚህ ዕውቀት የዘላለም ሕይወት አለ። እውነተኛ አምላክ የሆንከውን አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ናት። በዚህ ዕውቀት ላይ በተመሰረተ እምነት የዘላለም ሕይወት አለ። ልጆቹ እግዚአብሔር ብቻ ነው አምላክ ነው። ይሄ አቋማቸው ነው። እግዚአብሔር ብቻ ያቆመው ምስል አለ። ስገዱ ሲባል ሁሉ ሰገደ የሚል ቃል አለ። ስሙም ሰገደ። እነዚህ 3 ወጣቶች ብቻ ናቸው ያልሰገዱት። እኔ አሁን ይላችሁ ሁሉም ከሰገደ ማን ያያችሁ? ያልሰገደ አለ ማለት የሚቆጣጠር ቃላተኞቹ ቆሞ ያሉ ታውቃለህ። ይፈልጓቸዋል አለ ጠምዷቸው። ሲያዩ 3ቱ ልጆች ቆመው እዛ ዳር ላይ ቆሙ። ስገድ ሲለው ዝም ብሎ ወደ ንጉስ ማን ያመጣሃል ታዲያ? ስገድ እሳቱ ይታያል። አንሰግድ። እውነተኛው አምላክ የኛ የዕብራውያን እዚህ ምርኮኞኝ ስትኝ የዋዛ እንዳልመስ አባቶች አምላክ ቀይ ባህርን በቀኝና በግራ አቆሞ በባህር መካከል በደረቅ መሬት ያሻገረ አምላክ ነው። እግራቸው ጭቃ ሳይዛቸው ነው። ባህር መሃል ደረቅ መሬት የለም። እግዚአብሔር ደረቅ መሬት አድርጎ እንደዛ ያሻገረ አምላክ ነው የኔ አምላክ። እና በአባቶቻችን በደል ምክንያት ነው የመጣ ነው እንጂ እዚህ ሲጀምር ነዋሪ አይደለን። ለኮንትራት ነው 7 ዓመት ነው የመጣ ነው። እንመለሳለን። አልሰግድ። የልጆቹ መልስ ባይዘው ኦፌንድድ ያደርጋል። ልጆቹ በትህትና አይደለም የሚመልሱልህ። አልሰግድ አምላክ እንዳልሆነ ራሱ ብታክትና አንስተ ሲጀመር የአምላክ ጥያቄ መልስ ትህትና የለውም። እግዚአብሔር እንዳታመልክ ቢል ምን መሰለ ብራዘር ይባላል እንዴ? አመልከዋለሁ። ቆጣ ብለህ ነው መመለስ ያለብህ። መጋጨት ነው ያለብህ። እስቲ አሜን በሏ። ሰይጣን ትሪት ሊያደርግ ሲሞክር እንዴት ራስን ታመቻቻለህ? ይገልብጠ መሄድ ነው። ምንም ይቅርብህ። ሰውነት ከልብስ አይበልጥም እንዴ? ህይወት እስከ መብል አምልኮ እኮ እሱ ነው። ህይወት እኮ ነው አምልኮ። አንሰግድ ሲሉ ጎትተው 3ቱን ጎትተው ይዘዋቸው ሄዱና ንጉሱ ፊት አቆሟቸው ይላል። ናቹራሊ ንጉስ ምናምን ፌቨርድ ነው። እግዚአብሔር ወንበሩ ላይ ቁጭ ያደረጋቸው አላያቸው ላይ የሚጭነው ሞገስ አለ። ሰውየው እኮ እንደምታዩት ነው እንግዲህ የፈለገውን ነገር ሰርቶ አምልክ ይላል። እሱ ቁጭ ብሎ ያያል። እኔንም አምልኩኝ እኮ ይላል። በጣም አስፈሪ ነው። ጨካኝ ነው ደግሞ ናቡከደነጾር። ከተማ እኮ ነው የሚያቃጥለው። ኢየሩሳሌምን እኮ አጠፋት እኮ ነው የሚል። ቤተ መቅደሱን ያፈረሰው እኮ የሰውዬ የቤተ መቅደስ ዕቃ ይዞ እኮ አያሌ ህዝብ እኮ ገለዋል። እሱ ፊት ነው የቆመው። እናንተ የባቢሎን አውራጃ ገዢዎች ናችሁ አይደል? አዎ። ዳንኤል ባለፈው ህልም ሲፈታ ነበራችሁ እናንተ። ልሹም ስለው ጓደኞቼ ሹማቸው ብሎ ነው ባይዘው ያሾማቸው። እነሱ ባይዘው ተመርጠው ተሾሞ እኮ አይደለም። ዳንኤልን ሊሾመው ሲል ጓደኞቼ አሉ ብሎ ነው ያሾማቸው። እና ዳንኤል ህልም ፈቶ ነው የተሾማችሁት። አዎ በሉ አሁን ሂዱና ስገዱ። በዳንኤል ሞገስ አልፌያቸዋል ሂዱና ስገዱ ሲላቸው ከእጄ ሊያድናችሁ የሚችል አምላክ የለም። ሰው እንደሌለ ቢያቀራሱ እንደዚህ ምን አይነት ትዕቢት ነው? ከኔ እጅ አላቸው ምንም አምላክ አያድናችሁ ሲላቸው ልጆቹ አንተ ላቆምከው የወርቅ ምስል አሉ። ኢቭን አምላክ ብሎ አልጠሩት። አንተ ያቆምከው አሉት። አንተን የሰራው እውነታችን የአሕዛብ እኮ አማልክት እኮ ጣዖታቶች እኮ በተከታዮቻቸው እኮ እድሜ ይበለጣሉ። ተከታዩና የሚሰራው ትሻለኛለህ ይልና ከጋር ቁጭ አድርጎ ከዛሬ ጀምሮ አመልካለሁ ይላል። እድሜውን የሚወስንለት ተከታዩ የኛ ብቻ ነው እኮ ሰርቶን። እኛ አሁን እዚህ ተሰብስበን አምላክ ሁን ያላለ ሆኖ ነው እኮ ያገኘነው። እኔ የፈለኩትን ለምንድን ነው የማላረገው? ኪንግ ነው ዶሙን የሚመራው። ኪንግደም ነው። ጌታ ይባረክ። አሜን። አንተ ላቆምከው የወርቅ ምስል እንደማንሰግድ አማልክቶችህንም እንደማናመልክ ይህንን እወቅ አሉት። ስቴትመንቱ ከባድ። ይህንን እወቅ አሉትና አምላካችን አሉ ካንተ እጅ ያድነናል አሉትና ካኔ ሲል ባያድነን ልጆቹ ኪዳን ሰብረው ገቡ። ታውቃለህ አዲስ ኪዳን ላይ ባያድነን ለዚህ ጣዖት 60 ክንድ በ6 ለሆነ ጣዖት አንሰግድም ሲሉት መጽሐፍ እንደ የንጉስ ቁጣ ከሳቱ በፊት ቁጣው ነው ነደድ ይላል። ናቡከደነጾር ፊቱ ተለወጠ ይላል። አንብቡትና ፊቱ
ለኔ ነው እንደዚህ አስበው እንግዲህ ንጉስ ነው እውነቱን ነው ባይዘው እያረገው ነው ለጠቅላላ ዕውቀት አይደለም እያወራ ያለው እሳቱ በሚችልበት መጠን ይንደዳላቸው 7 እጥፍ ማለት 7 የሚያክል እንደማለት ሳይሆን the maximum እሳቱ ይንደድ እሳቱ ሲያያዝ ቆመዋል እኮ እነዚህ ልጆች ደግሞ እኮ እግዚአብሔርስ አለው አይልም አይዞ አይልም አዲስ ኪዳን ቢሆን እሺ መንፈስ ቅዱስ በእኔ ውስጥ አለ ምናምን ያን የለም ለመስራት ነው ከመጣ የሚመጣው ላይ መጣም ይችላል ፈቃዱ ከሆነ በቃ ኑ በዚህ በኩል ሊል ይችላል እሱ ላይ መጣ ይችላል በቃ ኑ ሊል ይችላል በቃ ና ካለ እኮ በሷታ በኩል አብረ ያድነናል አሉትን ባያድነንም የኃይል አይደለም የፈቃድ ነው አሉት ተፈለገ አለው እንዴ አንተ በእጅ የምትወረውርበት እኔን እጅህን እኮ ካፈር የሰራው የኔ አምላክ እንደዚህ በእናትህ ማፀን እኮ የገጣጠመ እሱ ነው ያድን የቀስታ አይገባም ባያድነንም ግን አናመልክም ይሄን ማወቅ አለብን ንጉስ ሲሉት መጽሐፍ እንደዚህ ይላል ንጉስ ተበሳጨ ይላል እሳቱ ነደደ ይላል ከንጉሱ አይደል የተመረጡ ወታደሮች ማለት የተመረጡ መጡ እንደ ኳስ ሞርወር ይሄው መጎናጸፊያ ጭንቅላታቸው ስካርፕ ሰናፊል ስካርፓቸው ልብሳቸው ያላቸው ሙሉ አላያቸው ላይ በሰንሰለት ጥፍር ተደርጎ ታሰረ እንዴት አድርጎ ሊያነዳቸው እንደሆነ በቃ ልጆቹ ተዘጋጁ ታሰሩ ተብስበው ወደ እሳት ወረወሯቸው ዳኒ ነበር መጥቶ ነበር ለማየት አረ ጓደኞች ሊቃጠሉ ነው ሲሉት መጥቶ ነበር ምክንያቱም ሲወጡ ሲጽፈው የጻፈው የአይን ምስክር ነው እሳት አይሸትም ነበር ማለት ምዕራፍ 3 ለመጻፍ ተጠግቶ አሽትቷቸዋል አለ የቅድሙ ሽታ ነው ከቤት ስትወጡ የነበረው አይነት ነው ብሎ እንኳን ሊቃጠሉ ጭስጭስ አላሉም ነው ሲጠብቀ ከእሳቱ ብቻ ሳይሆን ከምንም ነው የሚጠብቀ ከስጋቱ ይጠብቃል እንኳን ከምልክቱ ውስጥ ራሱ እንዳያስብ ነው የሚያረጋው እንኳን ደጅ እና ሳይበስበው ያረጋቸው እሳቱ ኃይሉን እንዲያሳይ ተፈቅዶለታል ያው ጌታ ኢየሱስ ገብቶ ነበር አይደል ሲገው ውስጥ ቀድሞ ገብቶ የነበረው ነግሮታል ለእሳቱ ምፈልገውን በሙሉ አርግ እነዛን ሶስቱን ግን እንዳነካቸው ከዛ ልጆቹስ ገብተው እሳት ውስጥ ገብተው እሳቱ እሳት መሆኑን ለማሳየት የታሰሩበትን ብረት አቀለጠው አልነካቸውም ብረቱን ሲያቀልጠው እችን እጃቸው ላይ ጸጉራለች አልነካት ብረት ማቀለጥ ይችላል እሳት ነው ማለት መጽሐፍ እንደዚህ ይላል ከወንበሩ ተነሳ ይላል ንጉስ ስማ ወደ እሳቱ አፍጠጋ አለ ይላል አንተ ወላፈኑ ሰው የሚገል እሳት ማለት ሰው እንዴት ተጠብቃለህ አጥንት አይገኝም ስጋ አይደለም አጥንት አመድ ነው የሚሆኑት ጠጋ ብሎ ወደ ውስጥ አየ ይላል ሲያይ 4 የተፈቱ ሲጀመር አራተኛውን መጀመሪያም አላሰሩትም 4 የተፈቱ የሚሉት 3 የተፈቱ ከአንድ ሰውዬ ጋር ነው የሚባለው እንጂ አሁን 3 ወርዋሪውን ጠራው ይላል ያው ናቡከደነጾር እድሜው በጣም ስለሄደ በደንብ አይ ናለው በዙብኝ ብሎ ናለው ስንት ሰው ነው የጣላችሁት አለው 3 ስንት ሰው ነው የማይወለው 4 ያኛው ምንድነው አለው ቃል በቃል ናቡከደነጾር አላመነም አይኑን ያኛው ምንድነው ሲለው ያንን እኛ አልጣልነውም አለ በምን ይዞ ነው የሚጥለው የአማልክት ልጅ እኮ ነው ያኛው አለው ከእሳቱ በላይ ያበራል ያኛው አይደል እንዴት ዲዘርን ታደርገዋለህ ታዲያ የተለየ ነገር ነው የተለየ እንደ ልጆቹ አይደለም ያብረቀርቃል ያኛው የአማልክት ልጅ ነው ሲለው ናቡከደነጾር ያቆመውን ብረት ረሳው ወርቁን የአባቴ ብሩካን አባቴ ያለው ታቃለዛው የድሮ ሰው ግን እንዴት ቶሎ አምላክ እንደሚቀየር አንተ አያድርም እንዴ አቁሞ የአባቴ ብሩካን አለና ኑ ወጡ ገብቶ ማውጣት አይቻልማ ወላፈኑ እሱንም አይመራውም ንጉስ ስለሆነ ክርስቲያን መሆን የሚጠቅም እኮ የሆነ ቦታ ነው ቶሎ ነው ለምን ነገር ላይ ያድን ይችላል በጌታ መሆን የሚያድን ከዘላለም ሞቶ ምን ያድናል ማንስ ያድናል ኢየሱስ ብቻ ነው የሚያድን ኑጡ ሲላቸው እሳት ውስጥ 4 ናቸው ሲወጡ 3 ናቸው ደጅ ባንተ ነው የሚታየው እሳት ውስጥ ነው ለብቻው የሚመጣ ስትጨቃጨቅለት ባንተ ነው መከራው ሲገባ አጠገብ ይቆማል ምን ማለት ነው የምታልፉበት መንገድ እሱን ይገልጠዋል ማለት መጥፊያቸው ሳይሆን እሱን ማሳያ ሆነ እግዚአብሔርን መጠን በሌለው መንገድ ራሱን እንዲያሳይ ያደረገው ፊዚካሊ ታየ እግዚአብሔር እንወስን አሜን ነው ለጌታ እንኑር እውነቴን ነው የምላችሁ ጌታን አሳይተን ብናልፍ ነው ክብር እርሱ በእኛ ለዓለም ሁሉ ቢታይ ነው በጣም ክብር ለኛ እሱን ብናሸትተው የሱ አይነት ብንሆን ለኛ ክብር ለኢየሱስ ይሁን ክርስቲያን መሆናችሁ ብቻ የሚያድናችሁ ቦታ አለ በጌታ ማመናችሁ ብቻ የሚታደጋችሁ ቦታ አለ ከዘላለም ጥፋት የሚያድን በጌታ መሆን ብቻ ነው ስለዚህ እግዚአብሔር ከውሳኔያችሁ ጋር አብሯል ስለዚህ ወሳኙኑ ጨካኙኑ የውሳኔ ሰው ሁኑ በተቀበላችሁት በወንጌል እውነት ጉዳይ አትደራደሩ ክርስቲያን መሆናችሁን ብትናገሩ ምንድነው የሚመጣው እናንተ ላይ ከሥራ ነው የምንባረረው ማን ያባረራል ዘንድሮ አገሩ ሁሉ እኛ አይደል እንዴ እውነቴን እኮ ነው አሁን እኮ ዓለሙን ነው ምናልባት የሚያባረር አለ በጣም አሁን ማንም የሚነካ የለም እነዚህ ሰዎችስ መሆን የሚያስገድልበት ሰዓት ላይ ነው የኖሩት መሆን ያስገድ ወንጀል ነው እንደዚህ መሆን ይገደል እየተባለ ይኖራሉ ሞት ሲመጣ እየተራመዱት ማለት ነው በላዩ ላይ ሊሞቱ ይችላሉ እኮ ሻገር ዘለላው እያላቸው ከውሳኔያችን ጋር ጌታ ይቆማል የኛ ድርሻ ምንድነው መወሰን በህይወታችሁ ላይ የሚቀጥለውን መለኮታዊ የሆነ እግዚአብሔር ኃይል በተለየ መንገድ ለማየት መጸለይ ብቻ ሳይሆን ጸልያችሁ መወሰን